በጣም በሚያሳዝን ሁኔታ ካሁን በኋላ እኔና ፍቅር አንድ ላይ አንሰራም። ፍቅርዬን የነካ የለውም በረካ። ይቺ ፍቅርና ዳጊ መሀል ላይ የገባችው ልጅ በመጣችው እግሯ ሸኛት። ወይኔ ሸኛታለሁ። ሳላጥባት ሳላጥረገርጋት ማለት ነው። ከህይወታቸው በመጣችው እግር ዘለሽ እንዳርጎ ዝም ጥልቅ እንዳልሽ ዘለሽ ውጭ። ሴት ልጅ ለሴት ልጅ ጠላት ነው። ሲጀመር በፕራንክ መሀል ራሱ ስትጠቀም የነበሩ ቃላቶች በጣም ያስጠሉ ነበር። ያስጠላል። በቃ ፍቅር ፕራንኩ ሳይሆን ያናደዳት ከሴት ጋር ሆኖ መስራቱ ነው። በቃ ይሄ ቀላል ነው። የሴቶችን ስሜት ተረዱ። ታውቃላችሁ ሴቶችዬ፣ እኛ እንኳን ከጎናችን በጣም የምንቀርበው ሰው ይቅርና አንድ ቀን የተዋወቅነው ሰው አጠገብ ራሱ ማለት ነው ሴት ስትጠጋ አንወድም። ይሄ ደግሞ ፈልገ ነው ሳይሆን ተፈጥሯዊ ስሜት ነው። ተፈጥሯዊ ባህሪያችን ነው። ይሄንን መረዳት አለባችሁ። እና ምንድነው ዳጊ ካሁን በፊት ከወንድ ጓደኛው ጋር ፍቅርን ፕራንክ አርጓት ነበረ። በዛን ጊዜ ሲጠቀም የነበሩ ቃላቶች ይደብሩ ነበረ። በቃ አንቺ ወንድ ስታይ እንደዚህ ነው እንደምትሆኚ፣ ጓደኞች ሁሉ በቃ እየወቀሱኝ ነው፣ ለምን ስሜትሽን አትቆጣጠሪም? ወንድ ስታይ ራስሽ የሆነ ቃላቱ በድገም አልፈልግምና እንደዛ እንኳን ተናግሮ በቃ ፕራንክ ነው ሲል ምንም በቃ አላለችም። ግን ይሄ አሁን ላይ ያናደዳት ዳጊ ከሴት ጋር ፕራንክ ስላደረጋት ነው። እና ዳጊነት ፍቅርዬ በአንተ ምክንያት አዝና ማየት አልፈልግም ማለት ነው። ሰላም ውድና የተከበራችሁ ቅመሞቼ እንዴት ናችሁ? አላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። ከሀገር ውስጥም ከሀገር ውጭ ያላችሁ በስደቱ ዓለም ያላችሁ ቅመሞቼ በያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ እጅ የጠፋሁባችሁ ነው፣ በጣም ይቅርታ። ያው ካሁን በፊት ለእናንተ ካለኝ ክብር አንፃር አንድ ቪዲዮ ሰርቻለሁ፣ ለምን ቪዲዮቹ እንደጠፉ እና ከዛ በኋላ እየመጣሁ አንድ ለምን ከጥግረራ መልስ ክላሴ ስገባ ድክም የሚለኝና አንዳንዴ ቪዲዮ ሰርቼ ኤዲት ማድረግ ሲደብረኝ ሁላ ምተዋቸው ጊዜያቶች አሉ። ቅመሞቼ ትረዳላችሁ። በትርፍ ሰዓት ክላሴ ስገባ ነው የምሰራው። ድክም ብሎኝ ክላሴ ስገባ በቃ ማለት ነው የወደኩበትን ሳላቅ አላርም ሆኖ ነው የሚያነሳኝ ማለት ነው። አላርም ሰው ቢሆን ኖሮ ማለት ነው የሚጨበጥ ቢሆን ኖሮ እኔ ከምድረ ገጽ ነበር ማለት ነው። ብቻ በወር ደግሞ ስቀበል ማለት ነው እንዴት ደስ እንደሚል አላርሙ እንኳን አንድ ሺህ ጊዜ እየጮኸዋል ነው የምለው። አስሪ ፕራንክ የተደረገን አስሪ ይቅርታ ከምንባባል ችግር የለም። ፕራንኩን እኮ የእውነት ማድረግ እንችላለን። ብቻ በወር ደግሞ ስቀበል ማለት ነው እንዴት ደስ እንደሚል አላርሙ እንኳን አንድ ሺህ ጊዜ እየጮኸዋል ነው የምለው። እና ምንድነው ፍቅር በጣም አዝናለች። በዳጊና በፍቅር መሀል ላይ ደስ የማይል ነገር ተፈጥሯል። ፍቅርዬን ታውቃላችሁ፣ በጣም ስስ የሆነች ልጅ ናት። ለደስታዋም ላዘኗ ትንሽ ነገር ነው የሚበቃት። ትመለሳለች እኮ እቺ ልጅ ከህይወታቸው ማለት ከመሀላቸው ትውጣ። በፕራንክ ሰበብ መሀላቸው ላይ ገብታ ይቦጥቦጦች ያለችው ትውጣ። አስወጡልኝ ይሉና ኮሜንት ጻፉ ቅመሞች፣ አስወጧት። እኔ ፍቅር አዝና ማየት አልፈልግም። ፍቅር ማለት አዲስ አበባ ላይ ብቻዋን ማንም የላትም ከፈጣሪ በታች ብቻዋን ልጇን እያሳደገች ያለች ጽድት ያለች ቀብራራ ክብር ያላት ሴት ናት። ስለዚህ ዳጊነት የማንንም ልጋጋም ሰብስባ መጣ ፍቅር ማንንም ሰው እንዲደፍራት ማንንም ሰው ቀና ብሎ እንዲናገራት አልፈልግም። እኔ አልፈልግም። ፍቅር ማለት በጣም ጠንካራ ለሴቶች ምሳሌ የሆነች አይነት ሴት ናት። ማንም ዘልዛላና ልጋጋም መጥቶ አፉን እሷ ላይ ሊከፍት አይገባም። እኔ ፍቅርን የሚያስከፉ ሴቶችን ማለት ነው እኔ ቤት ይረገጣሉ፣ ይሰቀላሉ፣ ይዘቀዘቃሉ። እኔ ማለት ነው እኔ ከጀመርኩኝ ማለት ነው በጣም ከባድ ነው የሚሆነው። እኔ በጣም ነው እናገራለሁ ማለት ነው። እና ቅመሞቼ አድሩስላት ለዛች በቃ አናደኛለች። ምር ነው ቃላቶችን መጠቀም አልፈልግም። ፍቅር ፊቷ ላይ በጣም እንደተጎዳች ይሆናል አይደል? በጣም እንደተከፋች አይነት ነገር ነው እያየሁ ያለውና በዚህ ልክ ዳጊነት ላይ የፈለገ ነገር ቢሆን አትቆርጥም። መስራት ስራውን እስከማቆም ደረጃ ታውቃላችሁ። ዳጊ በጣም በተከፋበት ሰዓት ከጎኑ ነበረች። ቻናል ከፍታ የመጀመሪያውን ለማስከፈት ብዙ ሞክራ አልሆነ ሲላት አልሳካ ሲላት ያው የዳጊ ቻናል የቀድሞ እየሰራ አይደለም። የሱ ቻናል ደግሞ በተደጋጋሚ እየተበላሸበት ነበርና አዲስ ዩቲዩብ ቻናል ከፍታለታለች እና ይሄን አርጋ ሰፖርት እያደረገችው እንዳይጠፋ እንዲሰራ እንዲቀየር ከጎኑ ያለች ማንም ሰው በሌለበት ሳለ በቃ መጥፎ ሙድ ውስጥ ባለበት ሳለ ከጎኑ የነበረች ሴት ናትና ዛሬ ላይ ደግሞ ማንም ሴት መታ መሐላችሁ ላይ ልትበጠበጥ አይገባም። ስለዚህ ዳግሜት አንተም ኦዲየንሱን ወይ ደግሞ ኮሜንቱን አይተሳዩን ይቅርታ መጠየቅ ያለባት ከልብ በቃ የተጠቀምካቸው ቃላቶች
የቱንም ያህል ፕራንክ ቢሆንም አግባብ እንዳልሆነ ከተረዳ እሷን አመተሳም በቃ ብቻህን ቪዲዮ ይዘህ እኔና አንቺ ማለት እንደዚህ አይነት ነገር መፈጠር የለበትም ድጋሜ ይሄንን ነገር አልደግምም ይቅርታ ብለህ ማስተካከል ትችላለህ። እሷ ፍቅርዬ በቃ ነርቨስ የሚያደርጋት እሷን ስታይ ነው፣ ልጅቷን ስታይ ነው። በቃ ተረዱ፣ ይሄ የሴቶች ስሜት ነው። ሌላ ያንን ያለ የተካበረ ነገር ሆኖ አይደለም። ከዛ በፊት ነበር መናደድ ካለባት ከወንድ ጓደኛው ጋር በሰራ ቃላቶች ትናደድ ነበርና በቃ ተረዷት። እና ዳጊ ፕራንክ ስትሰራ ሌላ ሰው መሀላችሁ ላይ አታስገባ። መዝናኛ ቦታ ሄዳችሁ የተዝናናችሁ ብቻ እንደፈለጋችሁ ሁኑ፣ ብቻ በየቀኑ ሙሉን እኛ እንደሆነ እናያለን። ቅመሞች ቪዲዮአችሁ ምንድነው? ማንንም መሀላችሁ ላይ ወንድም ሆነ ሴትም አታስገባ። አንተም አንቺም አታምጡ መሀላችሁ ላይ፣ ምክንያቱም መጨረሻው ይሄ ነው የሚሆነው። ስለዚህ በቃ የቀን ውሏችሁን ያሳዩ። በቃ ምንም ነገር ስሩ፣ ብቻ ሁለታችሁ ብቻ ነው። እኛ መሀላችሁ ላይ ሌላ ሰው ገብቶ የሚበጠብጥ ሶስተኛ ወገን አንፈልግም። እና ማለት ነው ዳጊነት ይቅርታ መጠየቅ ካለብህ ስህተት እንዳልሰራ አይነት ስሜት ከተሰማም ይብን እንኳን ብቻ ነው ናውራት እንጂ እሷን እንደ ጭራ በቃ አታስከትላት። ይበቃል። በቃ ሶስተኛ አራተኛ ቪዲዮ ላይ ያቺን ጭራ እኔ ማየት አልፈልግም። ያቺን ጭራ ከዳጊ ጋር ማለት ነው ከኋላ የምትከተለውን ጭራ እኔ ማየት አልፈልግም፣ በፍጹም ማየት አልፈልግም። ታውቃላችሁ ከአሁን በፊት ከሃይሚ እና ብሩኬ መሀል ላይ ሴቶች እየገቡ ምን ያህል ሲበጠበጥ እንደነበረ ህይወታቸው። ይሄ ታሪክ ደግሞ ፍቅር ላይ ሲደገም ማየት እኔ አልፈልግም። ስለዚህ ገለቴ በክብር እንደመጣሽ በክብር ከህይወታቸው ጉልቅ በይ። ሶስተኛ አራተኛ ቪዲዮ ላይ አንቺን ማየት አልፈልግም። አራተኛ ቪዲዮ 3 መሰለኝ 2-3 እንደዛ ነው። ድጋሚ ሌላ ቪዲዮ ላይ ከመጣሽ የምሬ ነው ፎቶሽን ለጥፌ እረግጥሻለሁ። ፍቅር ማለት ነው በጣም አዝና ምናምን ሳይ በጣም ነው የሚያመኝ። በጣም ነው የሚያመኝ። እኔ ሁሌም ከሴት ጎን ማለት ነው። እና ቅመሞቼ ምንድነው የምላችሁ ቤቴን ኮፒ ሊንክ አድርጉ። በዚህ አጋጣሚ አልጠፋም እመጣላችሁ። አሁን ራሱ ማለት ነው እንቅልፌ ሊከድን ነው። ማታ ላይ ነው እየቀረስኩላችሁ ያለው። ጥግረራ ላይ ድክም ብሎኝ ክላሴ ስመጣ ለእናንተ ላለመቅረጽ እየጣርኩ ነው፣ ላለመቅረጽ ማለት ነው። እና ቀን ደግሞ ቪዲዮ ለመቅረጽ አይመቸኝም። ያው እኔ ክላሴ ነው ቪዲዮ መሰራው እና ክላሴ ደግሞ ሁለተኛ ፎቅ ላይ ነው። እኔ ደግሞ ታች ነው በብዛት የምውለው። ቪዲዮ ለመስራት ስለማይመቸኝ ነው የምጠፋባችሁ ቅመሞቼ። ካሁን በኋላ አልጠፋም። ቤቴን ኮፒ ሊንክ አርጉልኝ እና አድርሱላት። ድጋሚ ከዳጊ ጎን እንደ ጭራ ስትከተል ያችን ሴት ማየት አልፈልግም። በመጣችሁ እግሯ ውልቅ አትበል ከህይወታችሁ ላይ። እና ነገ አሪፍ ቪዲዮ ይዤላችሁ እመጣለሁ። ዛሬ እንግዲህ ያው ሰሞኑ እየጠፋው ስለሆነ አለቅርባችሁ ብዬ ነው የመጣሁት ቅመሞቼ። ቤቴን ደግሞ ኮፒ ሊንክ አርጉልኝና አልጠፋም። እወዳችኋለሁ።